ወንድም ማለት ይሄ ነው። ከምሬ ነው የምላችሁ። እንዴ ጠበቃ የሚሆን ነው። እኔ ወንድም የማውቀው ልክ እንደ ሄርሜላ ወንድም እዚህ ጋር ስሬት ተሰርቶ የሚል ከሰከሰ አይደለም። ኤፍሬም ዛሬ በጣም ነው ያኮራኝ። በነገራችን ላይ የሄርሜላ ወንድም ዛሬ ስሬቱን ፈትቶታል። ምን ነው ጌጌ ስንል ደንግጠ ነው እንዴ ሚኪ ጸጉርን የፈታኸው? የእውነት እኔ እንደ ዛሬ በኤፍሬም ኮርቻ አላውቅም። በቃ ያደረገው ነገር በቃ ዞር በሉ ከዚህ በኋላ ካጠገቡ እንዳደርሱ ሲላቸው ማለት ነው። አቤት ልቤ ቅቤ መጠጣቱ እንዲህ ራስ እኮ ነው ያለው። የፍቅር ጀማዎች ግን እናንተ ብዶች ናችሁ እንዴ? በመጀመሪያ ደረጃ እናንተ የፍቅር ጀማ ብላችሁ ራሳችሁን ሳየማችሁ፣ እኔ ደግሞ እንደ የጉድ ጀማ ነው የምላችሁ። ምክንያቱም ጉድ ናችሁ። የታመመ ሰው እንኳን መረዳት የማትችሉ ከታመመ ሰው ላይ ዛቻ ማስፈራራት የምታደርሱ ጉዶች። ኦኬ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ በያላችሁበት ብዙ ተረፍ ይበልላችሁ። እንግዲህ ውዶችዬ ማለት ነው ያው ብዙዎቻችሁ ኤፍሬምን ትጠሉታላችሁ። እኔ ደግሞ ዛሬ በጣም ነው የወደድኩት፣ በጣም ነው ያኮራኝ። ለአቤ ላይ የሰጠው መልስ ለአብርሃም እንዴት ሲከራከርለት እንደነበረ እስከ ዛሬ ድረስ ይሄን ያክል ተጋፍቶ አይናገራቸውም ነበረ እሱ ራሱ ማለት ነው ኤፍሬም ያን ያክል እየቀለደባቸው እያሾፋቸው ነው የሚሄድ። ዛሬ ግን በቃ ትክክለኛ የሆነ ነገር ነው የተናገረው ማለት ነው። ጀግና እንደዚህ ነው በቃ ወንድምን ማስከበር ማለት የሚሆነውን ህይወት ነው እየመረጠለት ያለው። አብርሃም ከሩታ ጋር ቢመለስ በምንም አይነት ታምር የሚጎዳ ሰው አይደለም። እንደው ብርቅና ድንቅ ሆነባቸው እንጂ አብርሃም እኮ አሁን በቅርብ ጊዜ እየሄድኩኝ ጫካ ነው የምውለው፣ አሁን ያለውበት ህይወቴ ስቴብል አልሆነልኝም፣ በጣም እየተጨነኩ ነው እያለ ነበር እኮ። ለምን ያንን ነገር አታገናዘቡም? ስለዚህ ከመጨነቅ ለምን ከሚስቱና ከልጁ ጋር ሄዶ እረፍ አይልም እንዴ? አየው ሁሉንም ነገር ጭንቀት ሲበዛበት ተመልሶ ሄደ ወደ ሚስትና ወደ ልጁ። እና ይሄን ያክል አሻጥር አትስሩ። ሄርሜላ እስካሁን ድረስ በቃ እንደፈለግሽ ተጠቅመሻል። ከዚህ በኋላ ግን ማለት ነው በቃ ተይ፣ የምሬን ነው። አንቺን ብትሆኚ ወደ ራስሽ ተመለሽ። እስከ መቼ ድረስ ወንድ አሳደሽ? ዛሬ አንቺን ካጠገባችን እንዳደርሽ እንዳለሽ ሁሉ ሩታንም አርግዛ ከአንቺ ጋር ለመምጣት ሲል እንደዛ ነው ያላት። ተረዳሽኝ? እንደዛ ነው ይሄን ቃላት ነው ብሏት የተመለሰ ወደ አንቺ ማለት ነው። ሲጀመር በመጀመሪያ ደረጃ እናንተ እንክብካቤ ምንም የምታደርጉ ሰዎች አይደላችሁ። ሁላችሁም ራሳችሁን የምታስቀድሙ። አቤልም ቢሆን የኔን ጓደኝነት ታጣለህ ይላል። አንቺን ብትሆኚ እኔ እጎዳለሁ፣ እኔ አንተ ካጠገቤ ታስፈልገኛለህ ያለሽ። እኔ የምለው ቆይ አብርሃም የሆነ ነገር እንደረሳ ነው የምታውቁት አይደለ? ከዚህ ጋር ምንም ነገር አያስታውስም እያላችሁ ነው አይደለ? የማያስታውስ ሰው እኮ ልክ እንደ ሕፃን ነው ከዚህ ጋር። ታዲያ ቆይ አንቺን ሊንከባከብሽ ነው ከአንቺ ጋር የሚሆን? እንዴት ነው አንድ ሕፃን ልጅ አንቺን ሊንከባከብሽ የሚችለው? አንቺ ቆፍጠን ብለሽ ጠንከር ብለሽ እሱን መንከባከብ ሲገባሽ ችግሩ አትችይም ነው እኮ አትችይም። አንቺ ሁሌም ራስሽ ነው የምታስበልጭው። ማን እንደ ሩትዬ የኔ እናት እስከነ ጉዳቷ አብርሃምን ሲሄድ ወደ ቤቱ ተመልሳ የተቀበለች ሴት ነች። በዚህ አጋጣሚ እና እርግዝና አትበል አንተ። እኔ የምለው አቤል አንተ ነው እንደ ሄርሜላን ያስረግዝጋት? ተናገር፣ ከዚህ ጋር እንቅጯን ተናገር። አስሬ አስረግዛት አትበል። ሄርሜላ እርጉዝ እንዳልሆነች ውስጧ በደንብ ያውቃል። ለዛ እኮ ነው አንደበቷን ዝግት ታርጋ ልክ በዚህ እንደተዘጋ የማተነፍሰው። ቤተሰቦች ታስታውሳላችሁ? እዚህ በፊት ስትወድቅ ሚኪ 10 ጊዜ ይሆናል ከአብርሃም ፊት ሆኖ ማርያምን አስረግዛታል እኮ እያለ ይናገራል። ሄርሜላ አንዳችም ትንፍሽ አትልም እኮ። አዎ ልጅ አለ በሆዴ አብርሃም አርግዤልሃለሁ እኮ የሚል ቃል አታወጣም። ዛሬም ደግሞ አቤል ምን አለ? አስረግዛታል እኮ አለ። ሄርሜላ አንደበቷን ዝግት ታርጋ ዝም። ያን ምንም ነገር ስለሌለ ነው በዚህ አጋጣሚ ማለት ነው። አረገዘች በሚል ሙድ ልጁን ልታጨናንቀው አትችልም አንተ። እርግዝና የሚባል ነገር የለም፣ ወፍ የለም ከሄርሜላ ላይ ምንም አይነት ሆዷን ምናምን አይደለም እኮ። የሰው ልጅ እንደው ከአንደበቱ ተሳስቶት እኮ አወርጉዝ ነኝ አይልም አትልም ጭራሹ ነው። የለም ትዝ አይላትማ። የሌለ ነገር እንዴት ትዝ ይለናል እኛ። ሌላኛው ደግሞ እኔ በጣም ዝም ብዬ ስመለከት የነበረው አብርሃም ከዛ ቤት ሲገባ የእውነት እንደው ትንሽ የረሳው ነገር ካለ ቤቱ ሲገባ አንዳንዴ ከዛ ካላችሁበት ሙድ ወታችሁ ሌላ ቦታ ስትሄዱ የሆነ ቀለለኝ ምናምን የምትሉት ነገር የለም? ምናልባት ያስታውሳል ብዬ ነበር ማለት ይሄ ፎቶአቸውን ሲያይ ምናምን ነገር ግን እኔ ታምር ነው የሆነብኝ እኮ። አቤል ፎቶውን ሲያሳየው ምንድን ነው ያለው? አዎ አውቀዋለሁ ብሎ ፎቶውን ገፈተረው። ይሄ ያለፈ ታሪክ ነው አለ ማለት ነው።
እና ታዲያ አብርሃም በምን በኩል ነው ታመመ ብለን ልንፈርጅ የምንችለው እንዴ? እና ሲናገር የነበረ ነገር እንግዲህ ተመክሮ አይደለም ማለት እንግዲህ የፈለገ ነገር ቢመክሩትም ማለት ነው የሆነ የታመመ ሰው መሀል ላይ ይስታል። ብዙ ጊዜ የምንታዘበው ነገር መሀል ላይ የተመከረውን ነገር ሊረሳ ይችላል። የራሱን ነገር በቃ ያልሆነ ነገር ቁንጥር አድርጎ ሊደባልቅ ይችላል። አብርሃም ምክርም የለበትም። ሁሏን ነገር እውነቷን ከልቦ ያለውን የተናገረ እንዴ። እኔ ከዚህ በፊት ብዙ ስህተት ሰርቻለሁ። ስለዚህ ያለፈ ታሪክ ያለፈ ነው። ከልጄና ከሚስቴ ጋር መሆን እንዳለብኝ ስለተሰማኝ ከእነሱ ጋር ሁኛለሁ አለ ማለት ነው። ሲቀጥል ደግሞ የሆነ ጊዜ ላይ ስሬስ ሆነና ሄርሜላ እኔ ያንቺ ልሆን አልችልም፣ እኔ የሩታ ብቻ ነኝ፣ ሩታን ነው የማፈቅረው አላት ማለት ነው። ከልብ ካዘኑ እንባ አይገድም። የሰው ልጅ ከልቡ ያሰበውን ነው የሚያወራ። እመኑኝ እመኑኝ። ነገ አብርሃም ከነገ ወዲያም ደህና ሆኖ ታዩታላችሁ። በዚህ መስመር ቀጥሎ። ለነገሩ አብርሃምን እንዴት ነው ላምነው የምችለው? እኔ ነገ የደፈረስበት እኮ ይሆናል አይታወቅም። የሱ ነገር ግን ይሁን ይደፍርስበትም አይደፍርስበትም፣ አሁን ላይ እያደረገ ያለው ነገር ግን መሆን ያለበትን ነገር ነው። ሲቀጥል ደግሞ ሄርሜላ እኔ ላንተ ስህተት ነበርኩኝ ላልሽው መልስ በሚገባ 100% በጣም ስህተት ነበርሽ አንቺ። ስህተት ከስህተትም ስህተት እንዴ! ደግሞ እንደዚህ ብለሽ ታወሪያለሽ እንዴ? ሄርሜላ ምን አስበሽ ነው? አንዳንዴማ ሴቱኝ እንጂ እኔ እናት እንደ ሴት ሆነሽ እስኪ አስቢ። ሴት ልጅ ነኝ እኮ አትበይ። ሩታም ሴት ነበረች። የመጀመሪያ ስለሆንኩ ነው ወይ እንደዚህ የመጀመሪያ ስለሆንኩ ነው እንደዚህ የምትይው? በመጀመሪያም ሁሉም ሰው የመጀመሪያውን እኮ አጥቶ የኖረ ሰው አለ። በዚህ አጋጣሚ እኔ የመጀመሪያዬ ስለሆንክ ነው ወይ ላልሽው፣ ሩትዬም ከማንም ሳትነካካ ንጹህ ሴት ነበረች። አብርሃምና አብርሃም ነበረ በህይወቷ። እሷንም ረግጧት ወደ አንቺ መጥቶ ነበረ። ገባሽ? ዛሬ አንቺ የምትናገራቸው ነገሮች በሙሉ ከሩታ ላይ ያለፉ ነገሮች ናቸው። ሴት ነኝ ለምትይው ሩታም ሴት ነች፣ ወንድ አይደለችም። አፈቅርሃለሁ ለምትይው ሩትዬም ካንቺ በላይ ከመቶ እጥፍ በላይ ካንቺ በላይ በጣም ታፈቅረዋለች። በችግሩም በደስታውም አብራ የቆመች ሴት፣ ብዙ ነገር ያሳለፈች፣ ለሱ ብላ ትምህርቷን የተወች፣ ለሱ ብላ ቤተሰቦቿን የተጣላች ሴት ነች። ሊገባሽ ይገባል የኔ እናት፣ በደንብ አድርጎ ሊገባሽ ይገባል። እኔ ላንተ ዋጋ ከፍዬል ምንድን ነው የቱ ጋ ዋት እንዴ? አረ ሄርሜላት የጨጓራችን አፍላጩተይ ማለት ዋጋ የከፈልሽው ምንድን ነው ማለት? አብርሃን መጣሽ አገኘሽው፣ ከዛ ከሩታ ጋር ተጣልቶ ነበረ፣ የማይሆን ሙድ ነበረ። ከዛ ሙድ ያወጣሽው ምን እየተሞሻሞሽ ነው? ሄርምዬ ምን አስበሽ ነው? ምን ጭንሽን የወጡትሽ ምናምን እያሳየሽ ያ ነው ዋጋ መክፈልሽ? ዋጋ መክፈልሽ ሳይሆን በዛ ሰዓት መዋረድ ነበር ስታረጊ የነበረው እኮ። ምን ሆነሽ ነው አንቺ? እኔ እኮ አሁን አብርሃም ሳይሆን አንቺ ነው እኮ የታመምሽ፣ እውነቱን ለመናገር ማለት ነው። እና እኔ ነኝ ሚስትህ፣ እኔ ነኝ ሚስትህ። ሩታን በራሷ ጊዜ አምጥታ ወረቀት አምጥታለ፣ ከወረቀቱ ላይ ፈርማችሁ ተለያይታችኋል። ምክንያቱ አንቺ ነሽ። ያ ምክንያቷ አንቺ ነሽ፣ ሩታ ለመፈረሟ ምክንያቱም ሩታና አብርሽ ከአንቺ በፊት ተጣልተው ነበር አይደለ? አንድ ቀን ግን ፍች አንስታ አታውቅም። በፍጹም እንፋታ ብላ አታውቅም። አንቺ ከመጣሽ በኋላ ነው። አንቺ የምትሰሪው ነገር አበሳጫት፣ አናደዳት። ኤቭን እንኳን ከቤቷ ሄደሽ ባሌን ታያልሻት እች ልጅ ፍች ጠየቀች ማለት ነው። አንቺ ነሽ ምክንያቱ። ፍቅር አላለቀም ከነዚህ ልጆች ላይ። ተወጂው አይደለ? አብርሃምን ታፈቅሪዋለሽ አይደለ? ስለዚህ ያንተ ደስታ ያስደስተኛል እያልሹ ነው። አሁን በቃ ከዚህ ላይ እስኪ ደግነትሽን እንየው ሄርምዬ፣ የኔ ቆንጆ። አብርሃም ወደሚያስደስተው ወደ ቤቱ ፈጣሪ ወደ ፈቀደው ትዳር የፈጣሪ ፍቃድ እስከሆነ ድረስ ማለት ነው ወደ ፈጣሪ ተመልሶ ያደረጋቸውን ስህተት አስቦ ይቅርታ ጠይቆ ከቤቱ ከተከበረ ቤቱ ገብቷል። ያለሱ ደስታ ነው። የምታፈቅሩና የምትወጁ ከሆነ ለሚወዱ ሰው ብዙ ነገር ይተዋል ብለሻል አይደል? ለደስታው ተይው። እንደ አብርሃም ባያሳዝንሽ ልዑል ይሄ ሙጫቅላ የሆነ ህፃን ልጅ ያሳዝንሽ በቃ። እና አቤል የምትባል አንተ መንደሬ ልክስክስ ማለት ነው ከላይ ከታች ወጥ የምታማስል ልክ እንደ ሴት አንተ አለቅላቂ፣ የኔንም ጓደኝነት ታጣለህ ነው ያልከው አይደለ? የአንተ ጓደኝነት ምን ትክክለኛ ጓደኛ ማለት እኮ የፈለገ ነገር ከሚስቱ ጋር ብዙ ነገር ሊገባ ይችላል፣ ግን ደግሞ ክፉ ነገር የሚመክር አይደለም። ትክክለኛ ጓደኛ ባየነበት አንተን ማየት ራሱ አይናችን ኧረ እያመመው ነው። የምሬን ነው። እኔ አሁን አንተን ሳይ ቅንድቤ ነው እኮ የሚርገበገበው። ምክንያቱም አንተ ሾተ ላይ ስለሆንክ ማለት ነው። ደግሞ ትክክለኛ ጓደኛ ነኝ ብለህ ታወራለህ እንዴ? በትዳር መካከል ገብተህ ሚስቱ
ለአብርሃም እንደማትገባ ያለበት ህይወት የተሳሳተ እንደሆን እየመከርክ ከዚህ ደረጃ ያደረስከው ያንተ ጓደኝነት መጣ ቀረ እንጦሮጦስ መግባት ይችላል። የሚያዋጣውስ ወንድሙ ገባ አይደለ? በመከራው በችግሩ አብሮት የማይለየውስ ወንድሙ ደግሞ ያንተ ጓደኝነት ያንተን ፍላጎት ስላደረገለ እውነት መሰለ አይደለ? አብርሃም እኮ አንዳንዴ ሸመኛ ነው። እየደበረውም ራሱ እኮ አቤል የሚለውን ነገር ያደርጋልና ይህን ሁሉ ስላደረገልህ ላንተ አብርሃም ሞኝ ነው ማለት አይደለም። አሁን በዛሬው ቪዲዮ ራሱ ምን ያክል ታዝቦ ይሆን? አንተ ረካሽ፣ የምሬን በጣም አብርሃም የሚታዘብ። አሁን አብርሃም የታመመ መስሎ አንተ ትለፈልፋለህ። ሴት ልጅ ናት እኮ እያልክ ለምታወራው አንተ ራስህ ማለት ነው። ሩትዬም እኮ ሴት ልጅ ነች። እወዳችኋለሁ እያልክ ስትለፈልፍ አልነበረም እንዴ? አሁን አንተን ብሎ እህት ወዳጅ እህቱን የሚወድ ወንድ እንደዚህ አይደለም። በነገራችን ላይ ሁሉንም ሴት በአንድ ላይ ነው የሚያውን ነው። ኧረ እኔ ስለ አቤል ብዙ ነገር ተናግሬ እንዴት ልጨርሰው? እኔ እኮ ውስጤ ቆሰለ ነው የሚለው። የምር በቃ ውስጤን ያናድደኛል ይሄ ሰውዬ ማለት ነው። ብዙ ነገር ያደረገችልህ፣ ብዙ ነገር የከፈለችልህ፣ ምን የቤት ክራይ ስለከፈለችልህ ነው እንደዚህ የምታለቀልቀው ለሄርሜላ? ይልቁንስ ወደ ራሷ እንድትመለስ መከራት። ከፈለክ ደግሞ አንተ ማግባት ትችላለህ ሄርሜላ ማለት ነው። ልጁን ለሚስቱና ለልጁ ተውት። በስተመጨረሻም እንግዲህ አብርሽ ታደሰ ማለት ነው እናንተ ሁላችሁም ማለት ተመልሶ መጥቶ እኔ እኮ ተመልሶ ሲመጣ እንደው ሄርሜላን እቅፋ እንዴ ሄርሚዬ ምን ሆነሽብኝ ነው ሌላት ነው እያሰብኩኝ ማለት ነው። እኔ የመጨረሻው ነገር አስደንግጦኛል ቤተሰብ፣ ምክንያቱም የጠበቁት ነገር አይደለም የተፈጠረው ማለት ነው። መጣና አብርሽዬ እናንተ ሁላችሁም ከኔም ከሩታም ከኤፍሬምም እንዳልደርሱ ብሏቸው ሄደ ማለት ነው። ይሄ ቃላት ራሱ አይገልም እንዴ? ገዳይ የሆነ ቃላት እኮ ነው የተናገረው ዛሬ ማለት ነው። እንኳን አይደለም እዚህ ፊት ለፊት ያሉት ብዙዬ ራሱ በዚህ ቃሉ ተዘርራለች። ይሄኔ ከዛ ሶፋ ላይ ማለት ነው ማንም በሌለበት እየተቀጣጠለች ነው የምትሆነው። እና እንደው አብርሽዬ ኮራ ነበር እኮ ዛሬም እንደው ባታሰፍረን። ሲቀጥል ደግሞ ማለት እናንተ አይናችሁም ልባችሁም የታወረ ሁላችሁም እኮ መተት አድርጋበታለች እያላችሁ እያወራችሁ ነው። በተለይ ደግሞ በሀብሉ ነው። ሀብሉ ፊቱ ላይ ተገትሮላችኋል እኮ። እንዴት ነው አቤላውን በዛን ያክል ቀንድ ከማብቀል ይልቅ እንዴት ሀብሉን እንኳን ምንድነው የሁለት ያደረግከው? ለምን አላልከውም? ወስዋሳ እግዚአብሔርዬ እንደው ለታሪክ ለነዚህ አውሬ ለሆኑ ሰዎች አብርሃምና ሩታን አንድ አድርገ አሳየን እስኪ። አሁን አንድ ሆኑ ማለት አልችልም፣ ግን ደግሞ የምር አንተ ሁሉንም እግዚአብሔር ሁሉንም ማሸነፍ ይችላል። የምሬን ነው። ለነዚህ ተንኮለኞች አብርሃምና ሩታን ወደ ድሮ ደስታቸው መልሶ ያሳየን ነው የምለው። ምርጥ ወዳጆች ለሆናቸው እውነት ከዛም ለማናዳላ። አሁን ሄርሜላን ስንናገር እያዳላን እየመሰላቸው እኮ ነው። ወደ ሩታ እያዳላን እየመሰላቸው ነው። ኖ እኛ እያዳላን አይደለም፣ ሀቅና ሀቁን ስለምንናገር ነው። እውነት ነው። በቃ ሩታ የአብርሃም ሚስት ነበረች። ሄርሜላ ከሩታ ላይ ሰረቀችው። በቃ ይሄን የተፈጠረው። ከዛ የተሰረቀ ነገር ደግሞ ታውቃላችሁ የሆነ ሲደረስበት ይመለሳል። ሄርሜላ እንደሰረቀች ተደረሰባት፣ አብርሃም ተመለሰ። ምን ይደረጋል? እና ሩትዬ ማለት ነው እንደውም ሩቲ ጀግና ከሆነች ቤተሰብ ዛሬ ምደግምላችኋለሁ አብርሃም ማግባት አለባት። እነዚህ ሰዎች በጢም ሳራቸው ክንችር እንዲሉ ማግባት አለባት አብርሃም በቃ